Nifedipine is a medication often prescribed to manage high blood pressure and angina. But how exactly does it work and what should you be aware of when using it? In this video, we will dive into everything you need to know about Nifedipine. Nifedipine is a calcium channel blocker used to treat hypertension or high blood pressure and angina or chest pain. ይሄ ኒፍዲፒን የምንለው ከካልሲየም ቻናል ብሎከር ውስጥ የሚመደብ ሲሆን ከነዚህ ውስጥ ደግሞ ለምን እንጠቀም ስንል ይህም ለሁለት ዋና ነገሮች ይጠቅመናል። አንደኛው ከፍተኛ ደም ግፊት ካለ፣ ሁለተኛ ደግሞ ቸስት ፔን ደግሞ አንጂና የምንለው ህመም ካለ። It works by relaxing the blood vessels, allowing blood to flow more easily, which helps lower blood pressure and reduce heart's workload. ስራው እንዴት ይሰራል ስንል ደግሞ የደም ቧንቧዎችን ሪላክስን በማስፋት እንደ ደግሞ ይሄኛው የደም ቧንቧዎች ሰፉ ማለት ደግሞ በቀላሉ ደም ፍሰት ይኖራል ማለት ነው። ይሄን ደግሞ ለሚጠቅመን አንደኛ የከፍተኛ ደም ግፊትን ለመቀነስ፣ ሁለተኛው ደግሞ የልብ የስራ ጫናን ይቀንስልናል ማለት ነው። ይሄ ሜካኒዝም ኦፍ አክሽን ኒፍዲፒን እና እንዴት ነው ስራው የሚሰራው በምን አይነት መንገድ ነው ብለን ስንል ፈርስት ዋን ካልሲየም ቻናል ብሎኬጅ ነው። የካልሲየም ቻናል ብሎከር የሚባለውን ብሎክ በማድረግ ነው። ኒፍዲፒን ብሎክስ ዘ ካልሲየም ቻናልስ ኢን ዘ ስሙዝ መስልስ cells of the heart and blood vessels. This inhibition of calcium entry prevents muscle contraction, causing the blood vessels to relax and widen or vasodilation. This leads to lower blood pressure and improved blood flow to the heart, helping to prevent chest pain or angina. እንግዲህ ኒፍዲፒን አንደኛ ምንድነው ካልሲየም ቻናልን ብሎክ በማድረግ ይሄ ብሎክ የሚያደርግበት ሰዓት ደግሞ ምንድነው ብሎክ የሚያደርግበት እነዚህ በተለይ ስሙዝ መስል ሴል የምንላቸው ሃርት ብለድ ቨዝል ላይ እነዚህ ጋር ካልሲየም ቻናል ብሎክ በመዝጋት እንግዲህ ስራውን ይሰራል። ይሄ በሚዘጋበት ሰዓት ደግሞ ካልሲየም ወደ መስሉ እንዳይገባ ያደርጋል። ይሄ አልገባ ማለት ደግሞ ምን ይሆናል? የመስል ኮንትራክሽንን ይከላከላል ማለት ነው። ይሄ መስል ኮንትራክሽን የለም ማለት ደግሞ የደም ቧንቧዎች ሪላክስ ያደርጋሉ ወይም ደግሞ ይሰፋሉ። ደም ቧንቧዎች ሰፉ ወይም ደግሞ ሪላክስ ያደርጉ ማለት ደግሞ ደም ግፊት ይቀንሳል። ሌላኛው ደግሞ ወደ ልብ የሚሄደው የደም ፍሰት በትክክል ይካሄዳል። ይሄ በሚካሄድ ሰዓት ደግሞ ምን ያደርጋል? ቸስት ፔን ወይም ደግሞ አንጂናን ይቀንሳል። ባጭሩ ይሄ ከፍተኛ የሆነ ኦክሲጅኔትድ ብለድ ይደርሳል ማለት ነው። vasodilation. By dilating the blood vessels, Nifedipine reduces the workload of the heart and improves oxygen supply to the heart muscle, making it effective in managing conditions like hypertension and angina. ሌላኛው ደግሞ vasodilation ነው። ቨዝሎችን በማስፋት ይሄኛው በሚያስፋበት ሰዓት አንደኛ የልብ የስራ ጫና ይቀንሳል። ሌላኛው ደግሞ ምንድነው ኦክሲጅን ሳፕላይ ያገኛል ወይም ደግሞ በቂ አቅርቦት ያገኛል ማለት ነው። የሃርት መስል ኦክሲጅን ሳፕላይ ካገኘ ደግሞ ኢፌክቲቭሊ ሃይፐርቴንሽን አንጂና ያከምልናል ማለት ነው። እንግዲህ ኢንዲኬሽንስ ኦር ዩዝስ በምናይበት ሰዓት ደግሞ the first one hypertension or high blood pressure ነው። It is used to lower high blood pressure, reducing the risk of heart attacks, stroke and kidney damage. እንግዲህ የመጀመሪያው ጥቅሙ አንደኛ ከፍተኛ ደም ግፊትን መቆጣጠር ነው ወይም ደግሞ ማስተካከል ነው ማለት ነው። ይሄኛው ከፍተኛ ደም ግፊትን ካስተካከለው በኋላ ደግሞ ግፊት መጠኑን ከቀነሰልን ደግሞ የሃርት አታክ፣ ስትሮክ እንዲሁ ደግሞ ኩላሊት ጋር ምንም ጫና እንዳይኖር ወይም ደግሞ ሪስኩን ይቀንስልናል ማለት ነው። Now the second one, angina or chest pain. It is effective in preventing angina attacks by relaxing the coronary arteries and improving blood flow to the heart. ሌላኛው ደግሞ አንጂና ምንለው አንጂና አታክን ይከላከልልናል ማለት ነው። ይሄኛው እንዴት ነው? የኮሮናሪ አርተሪዎችን ሪላክስ በማድረግ በሰዓት ደግሞ ብለድ ፍሎው ወደ ልብ በበቂ ሁኔታ እንዲሄድ በማድረግ ወይም እንዲሻል በማድረግ አንጂናን ለማከም እንጠቀምበታለን ማለት ነው። third one, Raynaud's phenomenon. Nifedipine is sometimes prescribed for Raynaud's disease, a condition where blood flow to fingers and toes is restricted, causing them to turn white or blue. እንግዲህ ራይናውድስ ፌኖሜኖን የምንለው ደግሞ ወደ ጣታችን ወይም ደግሞ ወደ አውራ ጣታችን አካባቢ ላይ የደም ፍለው ሪስትሪክትድ ወይም በጣም ዝቅተኛ በሚሆንበት ሰዓት ወደ ዋይት ወይም ደግሞ ወደ ብሉ የኦክሲጅን እጥረት ያጋጥማል ማለት ነው። ስለዚህ በዚህ አይነት ኮንዲሽኖች ላይ ኒፍዲፒን በመስጠት ዳይሌክትስ በማድረግ ብለድ ፍለውን በመጨመር ለማከም እንጠቀምበታለን ነው። ፎርዝ ዋን ፕሪተርም ሌበር occasionally used off label to relax uterine contractions in preterm labor under strict medical supervision. ለኛው ደግሞ ፕሪተርም ነው። አለ ጊዜው ምጥ በሚመጣበት ሰዓት ያው ይሄ ኦፍ ሌብል ነው እንደያስፈላጊነቱ በጤና ባለሙያዎች በመታገዝ ለዩትሪን ኮንትራክሽን ሪላክስ ለማድረግ ወይም ደግሞ አለ ጊዜው ምጥ እንዳይመጣ ለማድረግ እንጠቀምበታለን። ይሄ ታዲያ በጥብቅ ቁጥጥር የሚሰጥ ነው። እንግዲህ ሳይድ ኢፌክትስ ኦፍ ኒፍዲፒን እና ኮመን ሳይድ ኢፌክትስ are the first one, swelling or edema in the ankles or feet, headache or dizziness,
flushing or warm feeling in the face, gum swelling or gingival hyperplasia። ሌላኛው ደግሞ አንደኛው እብጠት ያመጣል። ይሄ ምንድነው? ፍሉድ ሪቴንሽን ስለሚያመጣ ነው። ብለድ ቨዝሎች በጣም መጠን በላይ የሚሰፉበት ሰዓት ፈሳሽ ይጠራቀማል። ይሄ ደግሞ ጉልበት አካባቢ ላይ ፊት ላይ እብጠት እንዲኖር ያደርጋል። ሌላኛው ራስ ምታት or ነው ማዞር ያመጣል። ይሄኛውም በጣም በከፍተኛ ሁኔታ የደም ግፊት መጠኑ በጣም ዝቅ በሚያደርግበት ሰዓት ይከሰታል። ፍላሽንግ የምንለው ፌስ አካባቢ በጣም ቃት የመሰማት። ሌላኛው ደግሞ ጥርስ less common side effects nausea or upset stomach, fatigue or weakness, ድካም ስሜት፣ ማቅለሽለሽ፣ ጨጓራ ማቃጠል ወይም ደግሞ ህመም ሊያመጣ ይችላል። እንዲሁ ደግሞ ድካም ስሜት ሊያመጣ ይችላል። እንግዲህ serious side effects rare ቢሆንም first one severe hypotension or dangerously low blood pressure፣ በጣም በከፍተኛ ሁኔታ የደም ግፊት መጠን ዝቅ ማለት። ኛው heart palpitations or regular heartbeat፣ እንግዲህ ከፍተኛ ሁኔታ heart ምት ወይም ደግሞ የልብ ምት በጣም በከፍተኛ ሁኔታ መጨመር። lower problems including jaundice or dark urine, severe allergic reactions such as rash, itching or difficulty breathing። እነዚህ ያው ከፍተኛ ብዙ አብዛኛው ተያይዘው የሚመጡት እነዚህ ሬጉላር ሃርት ቢት ምንላቸው ሲቪር ሃይፖቴንሽን አሁን ደግሞ የግፊት መጠን ዝቅ በሳት ተያይዘው ይመጣሉ። ያው ሊቨር ፕሮብለም ላይ ያመጣ ይችላል። ጃውንዲስ ዳርክ ዩሪን ያመጣሉ። ያው ደግሞ ሲቪር አለርጂክ ሪአክሽን ነው እንግዲህ ሰውነታችን ማሳከክ ምናምን ሊያመጣ ይችላል ማለት ነው። እንግዲህ ድራግ ኤንድ ፉድ ኢንተራክሽንስ ኦፍ ኒፍቲፒንስ እና ድራግ ኢንተራክሽንስ አር ዘ ፈርስት ዋን ቤታ ብሎከርስ ኤግዛምፕል ሜቶፕሮሎል ኮምባይንድ ኒፍቲፒን ዊዝ ቤታ ብሎከርስ can exaggerate the blood pressure lowering effects, increasing the risk of hypotension። ኒፍቲፒን ከቤታ ብሎከሮች ጋር በሚሰጥበት ሰዓት በከፍተኛ ሁኔታ የደም ግፊት መጠን በጣም ዝቅ እንዲል ያደርጋሉ። ይሄ ደግሞ ለበለጠ የደም ግፊት መጠን ዝቅ እንዲል ያደርጋል። ሌላኛው ሲሜቲዲን ነው። እንግዲህ ሲሜቲዲን ማለት ኤች2 ብሎከር ከምላቸው ውስጥ ነው። ወይም ደግሞ ግሬፕ ፍሩት ጁስ or ሲሜቲዲን this can increase ኒፍቲፒን levels in the blood, raising the risk of side effects like dizziness and low blood pressure። እነዚህ ሲሜቲዲን እና ግሬፕ ፍሩት ጁስ የምንላቸው ሁለቱም ኢንዛይም ኢንሂቢተር ይባላሉ። ስለዚህ ኒፍቲፒን ታቦላይዝ እንዳይሆን በማድረግ ወይም ለረጅም ጊዜ እንዲቆይ በማድረግ ሳይድ ኢፌክቱን ከፍ እንዲያደርግ ያደርጋል። ወይም ደግሞ የማዞር ስሜት እንዲሁም ደግሞ ከፍተኛ ሁኔታ የደም ግፊት መጠን ዝቅ እንዲል ያደርጋል ማለት ነው። ሰርዷን ጂጎክሲን ኒፍቲፒን ኢንክሪዝ ጂጎክሲን ሌቭል ራይዚንግ ዘ ሪስክ ኦፍ ቶክሲሲቲ። እንግዲህ የኒፍቲፒን ደግሞ ጂጎክሲን ሌቭልን ከፍ ማድረግ የጂጎክሲን ሳይድ ኢፌክት ከፍ እንዲል ያደርጋል ማለት ነው። ሊቲየም ኒፍቲፒን ካን ኢንክሪዝ ሊቲየም ሌቭልስ ፖቴንሻሊ ካውዚንግ ሊቲየም ቶክሲሲቲ። እንዲሁም ደግሞ ኒፍቲፒን ከሊቲየም ጋር በሚሰጥበት ሰዓት የሊቲየም መጠን ከፍ እንዲል በማድረግ የሊቲየም ቶክሲሲቲን ሊያስከትል ይችላል ማለት ነው። እንግዲህ ፉድ ኢንተራክሽንስ ግሬፕ ፍሩት ጁስ አቮይድ ድሪንኪንግ ግሬፕ ፍሩት ጁስ as it can increase ኒፍቲፒን levels in the bloodstream, raising the risk of side effects። እንግዲህ ቅድም እንዳልኳችሁ ግሬፕ ፍሩት ጁስ ኢንዛይም ኢንሂቢተር ነው ብለናል። ስለዚህ ኒፍቲፒን በሰዓቱን ሜታቦላይዝ እንዳይሆን በማድረግ ለረጅም ጊዜ ለምን እንዲቆይ በማድረግ ነገ ሳይድ ኢፌክቱን ከፍ እንዲል ያደርገዋል ማለት ነው። ሌላኛው ሃይ ፋት ሜዲሲን ቴኪንግ ኒፍቲፒን with fatty food can increase its absorption, potentially enhancing its effects። እንግዲህ ሃይ ፋት ሜል ጋር ደግሞ ጠማ ምግቦች የምንላቸው ጋር ኒፍቲፒን በሚሰጥበት ሰዓት ኒፍቲፒን አብዞርቤሽን ከፍ እንዲል ያደርጋል። ይህም ደግሞ የኒፍቲፒን ኢፌክት ከፍ ያደርገዋል ማለት ነው። እንግዲህ ኮንትራኢንዲኬሽንስ ኦፍ ኒፍቲፒን ስናይ አብሶሉት ኮንትራኢንዲኬሽንስ አር the first one severe hypotension or low blood pressure, heart failure or especially acute allergy to ኒፍቲፒን። እንግዲህ እነዚህ አንደኛው በጣም በከፍተኛ ሁኔታ የደም ግፊት መጠን ዝቅ ሲል ደግሞ ልብ ፌል ካረጅ ስፔሻል ደግሞ አኪዩት ፌለር ካለ ደግሞ የኒፍቲፒን ወይም ደግሞ አዘ ካልሽየም ቻናል ብሎከሮች አለርጂ ከሆነ አይሰጥም ማለት ነው። አላቲ ኮንትራኢንዲኬሽንስ አር ሊቨር ዲዚዝ ፈርስት ዋን ኒፍቲፒን ኢዝ ሜታቦላይዝድ ባይ ዘ ሊቨር ሶ ኢት ሹድ ቢ ዩዝድ ካውሽንስ ኢን ኢንዲቪጁዋልስ ዊዝ ሊቨር ፕሮብለም። ኒፍቲፒን በጉበት አማካኝነት ሜታቦላይዝ ስለሚሆን ጉበት ላይ ችግር ካለ ስለዚህ ሜታቦላይዙ በትክክል ስለማይካሄድ ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ፕሬግናንሲ ኤንድ ቦርስ ፊዲንግ ኒፍቲፒን is considered safe in pregnancy but only under the guidance of a doctor, particularly in the second and third trimester. It is excreted in breast milk, so caution is advised while breastfeeding። ለነፍሰ ጡር እናቶችና እንደምታጠባ እናት ኒፍቲፒን ያው ሴፍ እንደሆነ ይታሰባል። ነገር ግን ይሄኛውም ሲሆን በዶክተር ቁጥጥር ወይም ደግሞ ጤና ባለሙያ ክትትል ያስፈልጓል። በተለይም ደግሞ ሰከንድ ትራይሚስተር ላይ ይሄ ደግሞ በጡት በኩል ኤክስክሬትም ስለሚወገድ ሁሌም ቢሆን የምታጠባ እናት ህፃኑ ጋር እንደዚህ አይነት የኒፍቲፒን ሳይድ ኢፌክት ሊታዩ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ፔሸንት አድቫይስ ቢፎር ቴኪንግ ኒፍቲፒን ቴል ዮር ዶክተር ኢፍ ዩ ሃቭ አ ሂስትሪ ኦፍ ሃርት ዲዚዝ፣ ሎው ብለድ ፕሬሸር ኦር ሊቨር ፕሮብለምስ። ኒፍቲፒን ከመውሰዳችን በፊት ጤና ባለሙያ ጋር ቀርበውን ዶክተር ጋር እየተነጋገር ባለበት ሰዓት ከአሁን በፊት የልብ ችግር ካለብን፣ የደም ግፊት መጠን ዝቅተኛ ከሆነ፣ ጉበት ላይ ችግር ካለ ቀድመን ማሳወቅ አለብን ማለት ነው። ኢንፎርም ዮር ሄልዝ ኬር ፕሮቫይደር አባውት ኤኒ አዘር ሜዲኬሽንስ ዩ አር ቴኪንግ፣ ፓርቲ
particularly blood pressure medications, heart medications or anti-seizure drugs የግፊት መድኃኒት የምንወስድ ከሆነ የልብ መድኃኒቶች የምንወስድ ከሆነ እንዲሁም ደግሞ የሲዥሮን ደግሞ የሚጥል በሽታ የመድኃኒቶችን ወይም ደግሞ የአእምሮ መድኃኒቶች የምንወስድ ከሆነ ማሳወቅ መቻል አለብን ማለት ነው። ይህም ለምን ይጠቅመናል? የድራግ ኢንተራክሽን ምላቸውን ለማስወገድ ይጠቅመናል ማለት ነው። ሌላኛው while taking nifedipine monitor blood pressure regularly especially in the early stage of treatment. Avoid grapefruit juice, take it as prescribed. ይህኛውን ደግሞ ሌላኛው nifedipine በምንወስድበት ሰዓት ሁሌም ቢሆን የግፊት መጠናችን ሬጉላርሊ መለካት አለብን። በተለይም ደግሞ ስቴብል እስከሚሆን የመጀመሪያው በጀመርና አካባቢ ሁሌም ቢሆን ክትትል ማድረግ አለብን። በተለይ ስፔሻሊ ነው እንጂ ሁሌም ክትትል ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ ግሬፕፍሩት ጁሶችን ማስወገድ አለብን። ይሄኛው ቅድም እንዳልነው ኢንዛይም ኢንሂቢተር ስለሆነ ሳይድ ኢፌክቶች ከፍ ስለሚያደርግ ይሄኛው ማስወገድ አለብን። ሌላኛው ደግሞ መድኃኒቱን በሐኪም ትዕዛዝ መወሰድ አለበት ማለት ነው። ማኔጂንግ ሳይድ ኢፌክትስ ኢፍ ዩ ኤክሰርሳይዝ swelling in your ankle or feet, headache, dizziness, inform your doctor as dose adjustment may be necessary. Rise slowly from a seated or lying position to prevent dizziness due to low blood pressure. ሌላኛው ደግሞ እንግዲህ ሳይድ ኢፌክቶችን እንዴት ማኔጅ እናከማለን የሚለውን ስናይ አንደኛም እብጠት ካለ፣ ራስ ምታት፣ ማዞር ስሜት ካለ ዶክተሩ ጋር ማሳወቅ አለብን። ይህም ደግሞ ምንድነው የድራጉን መጠን ቀነስ ስለሚቻል ወይም ደግሞ አጀስትመንት ሊጨመር ሊቀንስ የሚችለውን ነገር ከዶክተር ጋር መወያየት እንደዚህ ነገሮች ሲኖር ማሳወቅ አለባችሁ ማለት ነው። ሌላኛው ደግሞ ተኝተን ከነበረ ተቀምጠን ከነበረ በምንነሳበት ሰዓት ዝግ ብለን መነሳት አለብን ማለት ነው። ይሄ ምንድነው የደም ግፊት መጠን ዝቅ በሚልበት ሰዓት ያው ዲዝነስ ራስ ማዞር ምናምን ስሜቱን ለመቆጣጠር ወይም ደግሞ እንዳይኖር ለማድረግ በምንነሳበት ሰዓት ዝግ ብለን መነሳት የተሻለ ነው ማለት ነው። And finally, have you ever been prescribed nifedipine for high blood pressure or angina, or do you have any questions about how it works? And drop your thoughts and questions in the comment below. If you found this video helpful, make sure to like, subscribe and click the bell icon for more health insights and medication explanations. Let's keep the conversation going. See you next video.